የቴዲ አፍሮ ሙዚቃ ጽድቅ ነው። የቴዲ አፍሮ ሙዚቃና በቀን በጠራራ ፀሐይ በአድማ በታኙ የፖሊስ አባል ከተደፈረች በኋላ ወዲያው በአሰቃቂ ሁኔታ ሊገድላት ችሏል። እስር አይደለም ሞት ሊኖር እንደሚችል ቀድመን ገምተናል። ልንሞት ሁላ እንችላለን። በዚህ ነው የፍራቻን ሉጋማችንን በጥሰን ጥለን አደባባይ የወጣ ነው ቀረው ማለት ነውና በጣም ነው አንጀቴን የበላችኝ። እውነት ለመናገር እዚህ ምስሉ ላይ የምትመለከቷቸው እሷ ህፃን መሀሊት ናት። እሱ ደግሞ በነገራችን ላይ በጣም ብዙዎቻችንን ይሄ ነገር አሳስቦናል፣ ግራ ገብቶናል፣ አልገባንም ይሆናል። የሰሞኑ የቴዎድሮስ ካሳሁን የቴዲ አፍሮ አልበም ኢትዮሪካ የሚለው ከ2018 18 ትራክ በ8ኛው ወር በ8ኛው ቀን በ8 ሰዓት ይሄ ነገር አጋጣሚ ነው የሚመስላችሁ። በነገራችን ላይ አልበሙ ከተለቀቀ በኋላ በጣም ብዙ ሰው ደውሎልኛል፣ ቴሌግራም ላይ መልእክት ልኮልኛል፣ ኢንቦክስ ብዙ ሰው አውርቶኛል። 88 ምንድነው? በነገራችን ላይ 88ን ለኔ እዚህ ጋር እንደምትመለከቱት ቀን 23 10ኛ ወር 2016 የኔ መለያ ነበር፣ የትምህርት ቤቱ ስም ነበር 88 በሰዓቱ 88ን ሳረግ በጣም ብዙ ይሄ ሰው ያበለ እንዴ ምን አሰበ ነው 88 እንደዚህ ያደረገ። ሰላም ጤና ይስጥልኝ ወደ ላይ ተከብራችሁ የንቁሆን ዲያ ቤተሰቦች እንደምናላችሁ እንደምስቃችሁ ነው አለው እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። የተወዳችሁ ወደሻችን በርጋም እጅግ ሰበር በሆነ መረጃ ተመልሼ መጥቻለሁ። እንግዲህ በውቢቷ ከተማ በባህር ዳር መላው ኢትዮጵያውያን ያሳዘነ የ17 ዓመት ልጅ የደረሰባትን አሰቃቂ ጥቃት ግፍ ሁላችንም እናውቅ ይገባል። ይህ መረጃ እናያለን። እንዲሁም ደግሞ አርቲስት ቴዲ አፍሮ በጋርዶች ተከቦ የሚያሳየው ምስል በጣም ብዙዎችን እያነጋገረ ይገኛል። ይህንን ቪዲዮ ማሳያችሁ ይሆናል። የመቼ ቪዲዮ ነው የሚለውን በደንብ አድርገን ለማየት እንሞክራለን። በተጨማሪ በከፍተኛ ሁኔታ ምርጫ ቅስቀሳ እየተደረገ ይገኛል። በተለይ በ4 ኪሎ አካባቢ ዙሪያ የኢዜማ ተግባር ብዙዎችን አስገርማል። በብዙዎች ዘንድ እንግዲህ ተቀባይነት ያገኘው ዳስጣል የሚለውን በመክፈት ያደረጉት እንቅስቃሴ ቪዲዮ አለ ማሳያቸው ይሆናል። ሌላኛው ለብዙዎች ሚስጥር የሆነው የ88 ቁጥር ሚስጥር ነው። በዚህ ሰዓት ታዲያ ታውቋል። በጣም የሚገርመው ፍቺው ነው። ሙሉ መንፈሳዊነትን ይገልጻል። ትክክለኛ ፍቺው ማለት ነው። ይሄንን ያለን በተጨማሪ ደግሞ ሌላ መረጃዎች አለን። አሁን ታበርሽ እንግዱላችሁን ታውቁታላችሁ። እጅግ መልካም ስራዎችን ሲሰራ የነበረ ውድ ኢትዮጵያዊ ነው። ታዲያ የወንድማችን ዛሬ ያስተላለፈው መልእክት አለ። ውድ ጓደኛውን የስራ ባልደረባውን በማጣት ያስተላለፈው መልእክት አለ። ይህንን መልእክት ማስደምጣችሁ ይሆናል። ሁላችሁም ቪዲዮ ላይክ ያድርጋችሁ። እስኪ ከአዲስ አበባ ከተማ ካየሁት ቪዲዮ የኛውን ቪዲዮ ላሳያችሁ። እንግዲህ 4 ኪሎ አካባቢ ነው። ኢዜማ ነው እንግዲህ እንደዚህ ያለ ነገር ያደረገ ይገኛልና በጣም ብዙዎችን አስገርሟል። በዛኛውም በኩል ደግሞ በከፍተኛ ሁኔታ ምርጫ ቅስቀሳ እየተደረገ ነው የሚገኘው። ሁለቱ ቪዲዮዎች ታሳያችሁን። እኛ ጠራጠር ያለ ቪዲዮዎችን ተከታተሉኝ። ይላችሁ መጣ ከኋላ አይሱዚ ነው እንግዲህ የኢዜማን የማስታወቂያ ባነር የምረጡኝ የምርጫ ቅስቀሳ ባነር ይዞ በ4 ኪሎ ቤተ መንግስት አካባቢ ነው እንግዲህ እንደዚህ የቴዲን አዲሱን ዳስጣል የሚለውን ዘፈን ከፍተው እንግዲህ ምርጫ ቅስቀሳቸውን እያደረጉ ይገኛሉና በጣም ብዙዎችን እያነጋገረ ያለ ቪዲዮ ነው። ምን መሰላችሁ? በጣም ብዙዎችን እያነጋገረ ይቻልበት የዘፈን ግን እንዳይደመጥ ተከልክሏል የሚል መረጃ ወጥቶ ነበረ። በእንደዚህ ያለ መልኩ ደግሞ ፓርቲዎቹ ይህን ዘፈን ይዘውት እንደዚህ ለራሳቸው ጥቅም ሲያውሉት በጣም ብዙዎች እያነጋገረ የሚገኘው እና በጣም ይገርም ነው። ሁላችሁም የራሳችሁን አስተያየት ኮሜንት የምታስቀምጡልኝ ይሆናል። እስኪ የኛውን የአሁኑ መንግስት እያደረገ ያለውን የምርጫ ቅስቀሳ ላሳያችሁ። በጅማ አንድ ቪዲዮ ተፖስቶ አላሳያችሁም። ሰው እንዳያችሁት ነው። በእንደዚህ ያለ መልኩ የምርጫ ቅስቀሳ እየተደረጉ ይገኛሉ ማለት ነው። በአሁኑ ሰዓት በጣም ብዙዎችን እያነጋገረ ያለውን አሁን ማሳያችሁ ቪዲዮ የ88 ቁጥር ሚስጥር ነው። በጣም ብዙዎቻችሁ ልትማሩበት የሚገባ ቪዲዮ ነው። በጣም የገረመኝ ነገር ነው ለተመናገርላችኋለሁ እኔም እና እስኪ ቪዲዮ ልጋብዛችሁ። በጣም እጅግ የሚገርም አገላለጽ ነው ወንድማችን የገለጸው። ደግሞ መንፈሳዊ እይታው ነው የገረመኝ የዚህ ቁጥር ሚስጥር እና እስኪ ወደ ቪዲዮ ተከታተሉ። በነገራችን ላይ በጣም ብዙዎቻችንን ይሄ ነገር አሳስቦናል፣ ግራ ገብቶናል፣ አልገባንም ይሆናል። የሰሞኑ የቴዎድሮስ ካሳሁን የቴዲ አፍሮ አልበም ኢትዮሪካ የሚለው ከ2018 18 ትራክ በ8ኛው ወር በ8ኛው ቀን በ8 ሰዓት ይሄ ነገር አጋጣሚ ነው የሚመስላችሁ። በነገራችን ላይ አልበሙ ከተለቀቀ በኋላ በጣም ብዙ ሰው ደውሎልኛል፣ ቴሌግራም ላይ መልእክት ልኮልኛል፣ ኢንቦክስ ብዙ ሰው አውርቶኛል። 88 ምንድነው? በነገራችን ላይ 88ን
እኔ እዚህ ጋር እንደምትመለከቱት ቀን 23 10ኛ ወር 2016 የኔ መለያ ነበር፣ የትምህርት ቤቱ ስም ነበር 88 በሰዓቱ 88ን ሳረግ በጣም ብዙ ይሄ ሰው ያበለ እንዴ ምን አሰበ ነው 88 እንደዚህ ያደረገው ምንድነው ትርጉሙ ምንድነው ቁጥር መደረደረው ምናምን ሲሉኝ ነበርና ጀስት ግን በዚህ ሰዓት ቴዲ አፍሮ ግልጽ አድርጎ ማውጣቱ ይሄ ነገር በጣም ወደድኩት ነው የምላችሁ። እና እንድታውቁ ፈልገው ቀን 23 10ኛ 2016 የዛሬ 2 ዓመት ነበር 88 የኔ መለያ የነበረው። ለማንኛውም ብዙ አላልፋችሁ ስለ 88 ልንገራችሁ። 88 አጋጣሚ ነው ወይ ደግሞ ትክክለኛ ቴዲ አፍሮ አስቡበት ነው ወይ ይሄንን ቀን የመረጠው ምን ይመስላችኋል? በነገራችን ላይ ስለ 88 ስናወራ አንድ እንድታውቁ ፈልገው ነገር ይሄ በየሰው ኮመንት እየሄዳችሁ ሰውየውን ስለጠላችሁት ብቻ በየሰው ኮመንት እየሄዳችሁ ለዝም ብላችሁ እንደ ቁራ አትንጫጩ። ይሄ የመቶ ምናምን ዓመት ታሪክ እየጎተታችሁ ይሄ ከገና ዝግመተ ለውጣችሁን ያልጨረሳችሁ ሰዎች አድቡ። በቃ ተው። ካልወደድካችሁት አልወደዳችሁትም ነው። ግዴታ ደግሞ ሰው ለመውደድ ምክንያት አያስፈልገው። ወደ 88 ትርጉም ስመጣ 88 በጣም ለየት ያለ ትርጉም አለው። በነገራችን ላይ በዛን ሰዓት ሮዳስ መልካ ስዕል የሚል መጽሐፍ አሳትሟል። ከትናንት ወዲያ በ8 ሰዓት ማለት ነው። ሁለቱ ሰዎች በተመሳሳይ ጊዜ በተመሳሳይ ሰዓት ይሄን ያደርጉበት የራሳቸው ሚስጥር አላቸው። አዋላቸው ምን እሱን ላስረዳችሁ። 8 ትርጉሙ ምንድን ነው? የመጀመሪያው ጥንት አባቶቻችን ሊቃውንት በሚያስቀምጡት የኢትዮጵያ ቁጥሮችና የኢትዮጵያ ፊደላት እያንዳንዳቸው የየራሳቸው የሆነ ትርጉም አላቸው፣ ስም አላቸው፣ ቅርጽ አላቸው። ለምሳሌ ሀሌታዋ የምትባለው ፊደል እንደዚህ አይነት ፊደል አይደለች። ሀሌታዋ እንደዚህ አይነት ፊደል አላት። ሀ ማለት ሀሎቱ ላብ እምቅድመ ዓለም የሚል ስያሜ ያላት፣ ዓለም ሳይፈጠር በፊት እግዚአብሔር ነበረ ሲሉ ሀሎቱ ላብ እምቅድመ ዓለም የሚል ስያሜ ሰጥተዋታል። ሁ ስንል ደግሞ ወደ ጎን ታጥፋ ሁ የተባለችው ኪያሁ ተወከሉ በእርሱ ታመኑ በማ ስንል በእግዚአብሔር እነማ በእርሱ የታመኑት የእርሱ ልጆች። ይህ ስንል ደግሞ አስተሃዮ ብሂአ ሆምጣጤ ሞት በዕለተ ስቅለቱ አጠጡት። ሀ ስንል ሀሌሉያ ማለት ዓለም ሳይፈጠር እግዚአብሔር ነበረ ዓለምንም አሳልፎ ይኖራል ስንል ነው። ሄ ደግሞ በኩልሄ ሆሄ በሁሉ ያለ በሁሉ የሞላ ነው እግዚአብሔር ብለን የሄ ሚስጥር እንተነትናለን። ህ ሲል ደግሞ ህሉ እግዚአብሔር የእግዚአብሔር ህልውና አኗኗሩ ሁኔታው እያሉ ይተረጉሙታል። ሆ ሲሉ ደግሞ ኦሆ ብሂል ወመጻ እሺ ብሎ በፈቃዱ መጣ። ለማ ሊሰቀል ለማን የመጣው? ለሰው ልጅ የሰውን ስጋ ሳይጠየፍ መጣ ብለው ይተረጉማሉ። ለ ደግሞ የምትባለው ፊደል ለብሰ ስጋ ዚአነ የሰውን ስጋ ለበሰ ተዋሃደ። የማይጨበጠው የማይያዘው የማይዳሰሰው የመለኮት አካል ከሚያዘው ከሚጨበጠው ከሚዳሰሰው ከስጋ አካል ጋር የማያዝ ነው የማያኮርፈው የመለኮት ባህሪ ከሚያዝነው ከሚያኮርፈው ከስጋ ባህሪ ጋር ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የድንግል ማርያምን የእሷን ባህሪው አድርጎ ፍጹም አምላክ ፍጹም ሰው ሊሆን እንደ ምስኪን ከደሃ ቤት አደረ እያሉ ይተረጉሙታል። ስለዚህ ከሀ እስከ ፐ ድረስ ከነዚህ ልያቸው ከሀ እስከ ሆ ከፐ እስከ ፖ ያሉት እያንዳንዱ ፊደላት የየራሳቸው የሆነ ስምና ቅርጽ አላቸው። ሲቀጥል ሐመርኋ እንደዚህ አይነት ትርጉም አላት አይደል? ከታች 3 ነች። ሐመርኋ 3 መደረጓ ከስር 3 ወርታች 3 አድርጋ የተቀረጸችው ሥላሴ 3 አካል አላቸው፣ አብ ወልድ መንፈስ ቅዱስ። ይሄ ማለት 3 በነገራችን ላይ ሐመርኋ ወርታች 3ቱ ይሄ አብ ነው፣ ይሄ ወልድ ነው፣ ይሄ መንፈስ ቅዱስ ነው። ስለዚህ አብ አካል አለው የራሱ፣ ወልድም የራሱ አካል አለው፣ መንፈስ ቅዱስም የራሱ አካል አለው። ይሄ ማለት ግብር አላቸው። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራዚ ህይወት ነው። ስለዚህ አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ ህይወት ነው። ስለዚህ በአብ ልብነት ያስባሉ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ እስትንፋስነት ለዘላለም ጸንቶ ይኖራሉ ብሎ 3ቱ ሐመርኋ ሲሰሩ 3ቱን እንደዚህ ካደረጋቸው በኋላ ከላይ ደግሞ እንደዚህ ከ3ቱ ጨምቃ በመሃላቸው መጥቶ አንድ አረገ። ያ ማለት 3 አካል አንድ አምላክ ሲል ነው። እንግዲህ ሊቃውንቶቹ ሐመርኋን 3 እንደዚህ አድርገው ከላይ ወርታ አንድ ያወጡት 3 አካል አንድ አምላክ አንድ እግዚአብሔር አንድ ፈጣሪ አንድ ሲሉ ነው ይሄንን ተርጉሞ ያስቀመጡት ማለት ነው። ስለዚህ ይሄን ከነገርኳችሁ ቁጥሮቹ ደግሞ ሀ 1 ለ2 ሐመርኋ 3 መ4 እያሉ እየተተነተኑ እስከ ፐ ድረስ ይሄዳል ማለት ነው። ለምሳሌ ነጋ ሲደርስ 30 አጋ ሲደርስ 40 ይሆናል። ፊደላቱ ራሳቸው ቁጥር አላቸው። ስለዚህ የኢትዮጵያ ቁጥሮች ደግሞ የኢትዮጵያ ቁጥሮች አሃዱ ክሌቱ ሰለስቱ የምንላቸው የኢትዮጵያ ቁጥሮች ናቸው። 1 2 3 የምንለው የአረብኛ ቁጥር ነው። በአሃዱ ክሌቱ ቁጥር አሃዱ ስም አለው፣ አንድ ቁጥር ማለት ነው። 2 ስም አለው፣ 3 ስም አለው፣ 4 ስም አለው። 7 ቁጥር ላይ ስንደርስ 7 ቁጥር ስያሜ ማብቂያ፣ መባቻ፣ መፈጸሚያ፣
መደምደሚያ፣ ማክተሚያ፣ መባቻ፣ መቋጫ፣ መጨረሻ ማለት ነው። 7 ቁጥር ሁሉም ነገር ማብቂያ፣ ማክተሚያ፣ መጨረሻ ሲሆን 8 ቁጥር በኢትዮጵያ ሊቃውንት የትርጓሜ 8 ቁጥር ሕይወት፣ ብሩህ ተስፋ፣ ትንሣኤ የሚል ትርጉም ይይዛል። ትንሣኤ የሚል ትርጉም ይይዛል። ስለዚህ ቴዲ አፍሮ አንድም ደግሞ 8 ቁጥር አንድም ደግሞ ቴዲ አፍሮ 18 ተራኮ ያደረገበት ምክንያት በኢትዮጵያ ሊቃውንት አተረጓጎም 18 ቁጥር የመንፈስ ኃይል፣ የመንፈስ ብርታት የሚል ትርጉም ይይዛል። ስለዚህ አልበሙ የመንፈስ ኃይል፣ የመንፈስ ብርታት ጥልቅ የሆነ መልእክት አለው ሲለን 18 አድርጎታል። ስለዚህ 18 ደግሞ በኢትዮጵያ ሊቃውንት ሲተረጎም ምን ይሆናል ማለት ነው? የመንፈስ ኃይል፣ የመንፈስ ብርታት ነው ማለት ነው። ሌላው የሚገርማችሁ እነኚህ በቀመረ ፊደል መጽሐፍ ቅዱስ ገልጣችሁ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚለውን ቃል አንስታችሁ በ9 4 ጀ ግርፍ ነው አይቆጠርም። እነዚህን ፊደላት እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ሲደመሩ 888 ይሰጣል። ይሄ ማለት 8 የገዥነት ምልክት አለው፣ የባህሪ ምልክት አለው። ይሄ ማለት 8ን ቤቱን በኩል ብገለበጡ ተመልሶ 8 ነው የሚሰጣችሁ። በዚህ እንዲብገለበጡ ክፍተት የለውም። ስለዚህ 8 በሁሉ የሞላ ድፍን ነው፣ አይታይም። ይሄ ማለት እግዚአብሔር ዓለምን አሳልፎ ኖሯል። ከዓለም በፊት ነበረ፣ ዓለምንም አሳልፎ ይኖራል። የሁሉ ገዢ እሱ ነው። ስለዚህ 8 የሚለው ፊደል በጥቅሉ ኢየሱስ ክርስቶስ የሚል ትርጓሜ ይሰጣል ማለት ነው። ስለዚህ 8 ኢየሱስ ክርስቶስ የሚል ትርጓሜ ሲሰጥ ቴዲ አፍሮ አንድም 8 የምትለው ብቻዋን ትንሣኤና ሕይወት የምትል ቃል ስለምትሰጥ እኔ ትንሣኤና ሕይወት ነኝ፣ የሚያምንብኝ ቢኖር ሕያው ይሆናል፣ ቢሞት እንኳን ሕያው አደርገዋለሁ የሚለውን የዮሐንስ ወንጌልን ቃል ተመርኩዘው 8 የሚለውን አንደኛም ትንሣኤ፣ አንድም ሕይወት፣ አንድም ብሩህ ተስፋ፣ አንድም ደግሞ 8 ማለት ኢየሱስ ክርስቶስ ማለት ነው። 6 ደግሞ የሰይጣን የዲያብሎስ ቁጥር ነው። 6 ቁጥር ከላይ እንደዚህ ሆና ስትመጣ ከጸባዖት የወረዱት ልጆች እስከዛ እዚህ ጋር እንዴት ትጥፍ ትላለች። ይሄ እንቁላል የመሰለው ትጥፍ ያለው የበርባሮስ ነው። ጥልቁ ጨለማ ውስጥ መውጣት የማይችሉ የዲያብሎስ ልጆች ናቸው ማለት። ስለዚህ 8 ሕይወት ነው፣ 6 ደግሞ ሞት ነው ማለት ነው። ለማንኛውም ቴዲ አፍሮ የገለጸበት መንገድ ያስደምመኝ 18 ተራፉ የመንፈስ ኃይል ነው። ሲቀጥል ኢትዮሪካ ብሎ ኢትዮ ማለት ኢትዮጵያ ነች፣ ሪካ ለአፍሪካን የሰጠው ነገር ግን ኢትዮሪካ ማለት የአንበሳዋ ምድር ማለት ነው በድፍኑ ነው። ስለዚህ ኢትዮጵያ እስከ 19ኛው ክፍለ ዘመን ድፍን አፍሪካ ኢትዮጵያ ተብሎ ይጠራ ነበረ። አንድ ሲቀጥል ደግሞ የአትላንቲክ ውቅያኖስ የኢትዮጵያ ስያሜ ነበረው። 2 ስለዚህ ኢትዮጵያ የአፍሪካ ራስ፣ የአፍሪካ ገዢ፣ የአፍሪካ ሀያል ነች ሲል ኢትዮሪካ ብሎ አልበሙ ሰየመው ማለት ነው። ይህን ሰውዬ ያለማድነቅ አይቻልም። ለማንኛውም በጥቅሉ ይሄ ሰውዬ በአንዱ የሙዚቃ ትራክ ዳስጣላ ይመስለኛል አሁን ከንጋቱ በኢትዮጵያ ሰዓት አቆጣጠር 11 ሰዓት ሆኗል ያለው ቴዲ አፍሮ 7 ቁጥር ማብቂያ ነው ስላልኳችሁ 8 ትንሣኤዋን ልናይ ደርሰናል። ስለዚህ ጠንክሩ በርቱ ለማለት ያህል ይመስለኛል። እንደዛ ነው ሀሳቡ። የቴዎድሮስ መምጫው ደርሷል። ትንሣኤዋ የምናይበት ዘመን ደርሷል። ስለዚህ 11 ሰዓት ከሆነ 12 ሰዓት ሲሆን ብሩህ ተስፋ ይመጣል፣ ትንሣኤዋ ይመጣል። ያ 8 ይነሳል። የገነት ቆሎቶ መስቀል እያንዳንዱ ሚስጥር ይገለጣል። ያ የኢትዮጵያ ጊዜ መጥቷል። የዛን ጊዜ ግን በትንቢተ ሶፎንያስ የተነገረው ቃል ይመጣል። የሰሜንን ሰራዊት ከናንተ አርቃለሁ ብሎ የተነገረው ቃል እመኑኝ ይመጣል። ቴዎድሮስ ይመጣል። ለማንኛውም እነኚህ ሁሉ ነገሮች 2030 ዲጂታል አይዲ አካባቢ ይሄ ማይክሮቺፕ ሲያስተክሉ ዓለም ሁሉ ሲያስተክል ኢትዮጵያ እንዳታስተክል የሚያደርጋት የደጋ ንጉሥ ይነግሳል ተብሎ በራእይ ሰበላ በገድለ ፊቅጦርና እንዲሁም በድርሳነ ዑራኤል ላይ የተነገረ ቃል አለ። ያ ቃል ይፈጸማል ለማለት ነው። ቴዲ አፍሮም ሊነጋ ሲል ጨለማው ስለሚበረታ ያንን ሀሳብ ለማዳበር ነው እንግዲህ የኢትዮጵያ ትንሣኤ መቅረቡን ሲያበስር ነው ማለት ነው። ሰላማችሁ ብዛ። በሌላ ቪዲዮ እመጣለሁ። ዋው እውነት የሚገርም አገላለጽ ነው። ወንድማችን ቃልት ያሰማልን። እግዚአብሔር ያክብር። በእውቀት ላይ እውቀት፣ በጸጋ ላይ ጸጋ ይጨምርልን ማለት እወዳለሁ። ሆነ በመናገርላችኋለሁ። የሚገርም አገላለጽ ነው። ይሄኛው ቪዲዮ እስኪ እዩት። ቴዲ ቪዲዮ ተለቆ እንግዲህ በጋርድ ታጀቡ እንደምታዩት በጣም ብዙዎችን አስተያየትና አነጋጋሪ የሆነ ቪዲዮ እየሰጡበት የሚገኝ ቪዲዮ ነውና ይህ ቪዲዮ እንግዲህ ምናልባት በጣም ብዙዎቹ ቅርብ ጊዜ ያዩት ካሉ ናቸው እየተሸወዱ ያሉት እንጂ የኛው ቪዲዮ የአሁን ቪዲዮ አይደለም። በደንብ አድርጋችሁ ለማየት ሞክሩ። የቆየ ነው። ነፍስ ይማርና እንግዲህ አርቲስት ማሪንጎ አፈወርቅ የሞተ ዕለት ነው ይህ ቪዲዮ የተለቀቀው። አስታውሳለሁ ስላየሁት ነው በእለቱና እንደ አዲስ ፖስት ተደርጎ ቴዲ እንግዲህ በእንደዚህ ያለ መልኩ ተጨናንቆ ራሱን ለመጠበቅ እንደዚህ ያለ ከለላ እያደረገ ይገኛል ተብሎ ፖስት ተደርጎ ነው እንግዲህ ያየሁትና ቪዲዮ የቆየ ቪዲዮ ነው ለማለት ያክል ነው ቪዲዮ ይላችሁ የመጣሁት። ወደ አሁን ተበርሳኒ አይደለም ሞት ሊኖር እንደሚችል ቀድመን ገምተናል። ልንሞት ሁላ እንችላለን።
በዚህ ነው የፍራቻን ሉጋማችንን በጥሰን ጥለን አደባባይ የወጣ ነው። በዚህ ኮንተንት ላይ እንግዲህ ጉልበት ሊሆነን የሚችል ሌላ ሰዎች መጥተዋል። እንደነ ተስፋ ያሉ እንደነ ሌዊ ያሉ እነዚህን ሰዎች እንግዲህ ተስፋዬን ትላንትና ከብሾፍቱ ደብረ ዘይት የ4 ኪሎ ፖሊስ ነኝ የሚል ይዞት ወደ ሌቦቹ ሰፈር ይዞት ሄዷል። ተስፋዬ እንግዲህ ያለው ነገር ኢትካር የተባለው ድርጅት ውል ከተፈራረመ በኋላ ለ3 ወር መኪና አስመጣለሁ ብሎ እስከ 8 ወርና እስከ 1 ዓመት የቆዩ ሰዎች አሉ። ይሄም የማጭበርበር ምልክቶች ናቸው፣ ተጠንቀቁ። እኔም እልሃለሁ ቆይተሃል። በ3 ወር አመጣለሁ ብለህ እስከ 1 ዓመት ድረስ ቆይተሃል። ያልመለስክላቸው ሰዎች አለ፣ መኪናውን ያልሰጣቸዋቸው ሰዎች አሉ እንላለን። ናና ሰረን ሀገራችን ነው፣ የትም መሄድ አንችልም። እንደናንተኛ ለተለያዩ የህግ አካላት ገንዘብ እየከፈን እንደዚህ አድርጉልን ማለት አቅሙ የለንም። ነገር ግን እኩል ዜጋ ስለሆን በሀገራችን ጉዳይ ላይ ያገባናል። እንደነ ተስፋ ያሉ ሰዎች እንደኛ ያሉ ሰዎች ልንሸለም እንጂ ልንታሰር አይገባም ነበር። ነገር ግን ሌባ ሰዎች ከነዚህ ሁዳም የጸጥታ አካላት ጋር በመሆን ነው እንግዲህ እንደኛ ያሉ ሰዎችን ያባረራችሁ። ያፈለገ ነገር ታረጉናላችሁ። የወጣነው ልንሞት ሁላ እንደምንችል አስበን ነው። ስለዚህ ይሄን ስላደረጋችሁ ሲጀመር ቅዳሜ ዕለት ያሰራችሁበት ምክንያት እሁድ ስራ ስለሌለ እዛ እንዲልና ይቅርታ እንዲላችሁ ነው። አይላችሁም። ነገ ከነጎዲያ እየባሰበት ይመጣል። ኢትካር የተባልክ የወሮ በላ ቡድን በባህር ዳር ከተማ ምንድነው የተፈጠረው? 17 ዓመቷ ፍልቅልቋ ወጣት በደረሰባት አሰቃቂ የሆነ የመደፈር አደጋም ህይወቷ ወዲያው ሊያልፍ ይችላል። ጉዳዩም ተሸፋፍኖ እንዳይቀር ይህን መልእክት ለሟች ለእህታችን ሼር አድርጉላት። የ17 ዓመቷ ፍልቅልቋ ወጣት በቀን በጠራራ ፀሐይ በአድማ በታኙ የፖሊስ አባል ከተደፈረች በኋላ ወዲያው በአሰቃቂ ሁኔታ ሊገድላት ችሏል። መከታና አለኝታ ሊሆንላት በሚችለው በአድማ በታኙ የፖሊስ አባል ጉዳዩ መፈጸሙ የባህር ዳርን ህዝብ ይበልጥ አስቆጥቶታል። ፍልቅልቋ ወጣት በቀን በጠራራ ፀሐይ ከነተስፋዋ አፈር ሆና የተቀበረች ቢሆንም የነበራት ህልምና በቀን በጠራራ ፀሐይ የተፈጸመባት ግፍ በአደባባይ ቆሞ እየጮኸ ይገኛል። በመሆኑም ጉዳዩ ተሸፋፍኖ እንዳይቀር ይህን መልእክት ለሟች ለእህታችን ሼር አድርጉላት። ለሟች ለእህታችን ነፍስ ይማርልን፣ ለቤተሰቦቿም መጽናናትን ይስጥልን። ሃይ ጋይስ እንዴት ናችሁ? ደህና ናችሁ? ይህን ነገር እንኳን ትናንትና ነው ያየሁት፣ ግን ፎቶን ዳውንሎድ አድርጌው ቪዲዮ ሰራበታለሁ ብዬ ትናንትና ሳልሰራበት ያው ቀረው ማለት ነውና በጣም ነው አንጀቴን የበላችኝ። እውነት ለመናገር እዚህ ምስሉ ላይ የምትመለከቷቸው እሷ ህፃን መሀሊት ናት። እሱ ደግሞ የ12ኛ ሻለቃ አድማ በታኝ ምናምን የሚባሉት ውስጥ የአድማ በታኝ 12ኛ ሻለቃ አዛዥ ነው። እንግዲህ አስቡት፣ እንደዚህ አይነት ማዕረግ ይዞ እንደዚህ አይነት የደንብ ልብስ ለብሶ ህፃን ሴት ልጅን እቺ መሀሊትን ወስዶ የሚፈልገውን ካረገ ከደፈራት በኋላ አርዷት ገሏት ነው የሄደው። እንግዲህ ሁላችሁም አይታችሁታል። በጣም ነው የሚያሳዝነው። ግን እዚህ ቲክታክ ላይ ግን አንድም ሰው ለእሷ ድምጽ ሲሆን ያየው ሰው የለም። እውነት ለመናገር እሷስ ህፃን ልጅ ናት፣ እሷም ሴት ናት። ለምንድን ነው ድምጽ ማትሆኗት? እንደዚህ አይነት የደንብ ልብስ ደንብ እናስከብራለን፣ ወገን ህዝብ እንጠብቃለን ብለው የሰውን ህይወት የሚቀጥፉ የሴቶችን ህይወት የሚቀጥፉ ሴቶችን የሚደፍሩ ለምንድን ነው ለህግ አሳልፋችሁ የማትሰጡት? ዋይ የ12ኛ ሻለቃ ነው 12ኛ አድማ በታኝ ኃላፊ ምናምን ስለሆነ ይፈራል? ለምንድን ነው ዝም ያላችሁት? እስችስ ሴት ልጅ አይደለች? ለሌላው እየጮሃችሁ አይደል እንዴ? ይሄ ጉዳይ የተከሰተው እንግዲህ በአማራ ክልል ነው። ለምንድን ነው ዝም ያላችሁት? ለምንድን ነው ድምጽ ማትሆኑት? ለሃና ድምጽ የሆናችሁ 15 ቀን ሙሉ ለሃና ድምጽ እየሆናችሁ የነበራችሁ የአማራ ልጆች ዛሬ ላይ ደርሳችሁ እቺ ምስኪን ህፃን ልጅ ለዛውም ተደፍራ ታርዳ የተገደለችን ህፃን ልጅ ሴት ልጅ ሰምታችሁ ለምንድን ነው ዝም ያላችሁት? እሱ ሻለቃ ስለሆነ ወይ አዛዥ ስለሆነ ወይ የደንብ ልብስ ስለለበሰ መከሰስ የለበትም? ለፍርድ ለህግ መቅረብ የለበትም? እንደዚህ አይነት ስልጣን ሲሰጠው እኮ ህዝቡን ሊጠብቅ፣ ሴቶችን ሊጠብቅ፣ አዛውንቶችን፣ እናቶችን ድንበር ቦታ ሊጠብቅ ነው እንጂ እንደዚህ እንደፈለገው በየመጠጥ ቤቱ እየሄደ ሴትን ወስዶ የሚፈልገውን ነገር ካረገ በኋላ አርዶና ገሎ መሄድ አይደለም። ለህግ መቅረብ የለበትም?
የሴት መብት ተከራካሪ ነን የምትሉ እዚህ ጋር ማያችሁ የምትጮው ምን ነው ለዚህ ልጅ ሲሆን ዝም አላችሁ? እሷም እኮ ሴት ናት፣ ህፃን ናት፣ የነገር ራዕይ ያላት በግፍ ተደፍራ መደፈሯ ሲያንስ ታርዳን የተገደለችው። እኔም ፎቶ ቆርጬው ነው ደሟ በጣም በቃ ቤቱን በሷ ደም ነው የሞላው። ደሙን እዚህ ጋር ካረኩ ቲክታክ ይዘጋብኛል። ስለዚህ ቆርጬ ነው ያወጣሁት። በጣም ነው የሚያሳዝነው። እንግዲህ ለቤተሰቦቿ ለመላው ቤተሰቦቿ እግዚአብሔር መጽናናትን ይስጥ። እግዚአብሔር ላንቺም ፍርድ ትክክለኛ ፍትህና ፍርድ ላንቺም ይስጥሽ፣ ነፍስሽን በገነት ያኑረው። ግን እናንተ እዚህ ጋር ያላችሁ ቲክታክ ላይ አታስመስሉ እሺ። እችም ሴት ልጅ ናት፣ ለዚህችም ድምጹ ናት። እሱ የደንብ ልብስ ስለለበሰ ብቻ ፈርታችሁ ወይ ደግሞ አድበስብሳችሁ የምታልፉት ነገር አይደለም። የሴት መብት ተከራካሪ ነን እያላችሁ እዚህ ጋር 4 ሰዓት የምትጮ ለዚህችም ልጅ ፍትህ ጩሁላት። እሱ እንግዲህ ለአንድ ሀገር የቆመ ወታደር እንደዚህ ያለ መልኩ የ17 ዓመት ልጅ እንደዚህ ማድረግ ይህን የሚያክል ስልጣን ይህን የሚያክል ማዕረግ ይዞ እንደዚህ ያለ ነውር መፈጸም በጣም እጅግ የሚያስጠላ ነገር ነው። ሁላችንም ኢትዮጵያ እንደዚህ ያሉ ነገሮችን ማውገዝ አለብን ብዬ አስባለሁ። ጌታችን ነፍስ እንግዲህ በአጸደ ገነት ያኑርልን። ሁላችንም ፍትህ ልንል ይገባል። ያሳዝናል። እውነትላችኋለሁ እንግዲህ በአንድ ክልል ከተማ ላይ በጣም ያሳዝናል። እውነት እናገርላችኋለሁ።